የጀርመን ፓስፖርት ለማግኘት ወይም ደግሞ የዜግነት ለማግኘት በማጭበርበር ለሞከረ ሰው ወይም ደግሞ ያገኘ ሰው ካለም አሁንም ለሚሞክርም ሰው እንደ ማስጠንቀቂያ መልእክት ነው። ምክንያቱም ይህንን ዜና ዝም ብዬ አይቼ ማለፍ አልችልም። ይህንን ህግ ምክንያቱም ወሳኝ ነው። ምንድነው እንግዲህ አዲስ የወጣው እስከ 10 ዓመት ወደኋላ የሚሄድ ህግ ነው እና ምንድነው አንድ ሰው በተሳሳተ ሁኔታ በተሳሳተ ለምሳሌ በብዛት እየተነሳ ያለው የቋንቋ ሰርቲፊኬት በዛ የጀርመን ዜግነት ይዞ ከሆነ ወደ 10 ዓመት ወደኋላ ቼክ ተደርጎ የሰውየው ፓስፖርት ተነጥቆ እንደገና ወደ 10 ዓመት ማለት ነው ምን የማይሆንበት ነው አይንቦርገሩ መጠየቅ የማይችልበት አዲስ ህግ ወጥቷል ማለት። ስለዚህ ይሄ ህግ የሚያመለክተው አይንቦርገሩን ወይም ደግሞ የዜግነት ጥያቄ በምታቀርቡበት ጊዜ እንግዲህ ሁሉ መረጃዎች ትክክል መሆናቸውን በጥንቃቄ እንድታጤኑ ለማሳሰብ ነው። ይህንን ነገር ደግሞ ምንድነው ያስነሳው ካላችሁ ባለፈው እንግዲህ የተጨበረበሩ የቋንቋ ሰርቲፊኬቶች ከነሱ ጋር በተያያዘ ብዙ አይነት ነገሮች ተሰምተዋል እና እንዴት ሚዲያው ወደ ፓርላማ ድረስ እንደሄደ አስረዳችኋለሁ። ወደ 10 ዓመት ተመልሰን ነው እንግዲህ አሌክሳንደር ከሲዲኡ ይህንን ነገር ፓርላማ ላይ አስነስተው ወደ እንደ ህግ እንዲወጣ የተደረገው ምንድነው እንግዲህ እንደሚታወቀው አንድ ሰው የጀርመን ፓስፖርት ባውን ባለው ኬስ 5 ዓመት መቆየት እንዳለበት እና በትክክል እንደገናም ደግሞ የቢ1 ሰርቲፊኬት ማቅረብ እንዳለበት ይታወቃል። ነገር ግን ባለፉት ጊዜያት በተደረጉት ከፍተኛ የቋንቋ የማጭበርበር ስልቶች መንግስት ጉዳዩን ድጋሚ እንዲያጤነው እና የዜግነትን እና ፓስፖርቱን ጨምሮ ለመስጠት ሪቫይዝ እንደሚያደርጉ አሳውቀዋል። ይህንን ነገር የተገኘበት እንግዲህ ለሚቀጥሉት 10 ዓመታት አኔርከሬን ነገር አጴርከሬን ያደርጉታል ማለት ነው። ወይም ደግሞ እውቅናውን ይወስዱታል የጀርመን ፓስፖርቱ እና ድጋሚ እንዳይጠይቅ ለ10 ዓመት እስከማገድ ድረስ የሚያደርስ አዲስ ህግ ወጥቷል። እንግዲህ ይሄ ምንድነው ካልን ኖርማሊ በህገ መንግስቱ መሰረት በሽታትሳንግehörigkeitsgesetz ወይም በፓራግራፍ 35 ላይ የዜግነት ህግ ላይ ምንድነው ቢሮዎች ወይም ደግሞ የመንግስት ቢሮዎች መብት አላቸው። በተለይ በማንነት ጉዳይ በተለያዩበት ወይም አንድ ሰው ጀርመን ፓስፖርት ከያዘ አንድ ሰው ሁሌ ጀርመናዊ እሱ ምንም ማያጠራጥር ነገር ነው። ግን ምንድነው wenn du einmal durch bist dann immer durch ግን አይንቦርገሩ በምታደርጉበት ጊዜ ያጭበርበራችሁ ካደረጋችሁ ወይም ደግሞ በሰርቲፊካት ወይም በተለያየ ምክንያት ማለት ነው የተሳሳተ መረጃ አድርጎ ያ ሰውዬ ዜግነቱን አግኝቶ ከሆነ ወደኋላ ተመልሶ ማለት ነው ከፍተኛ ቅጣት ይጣላል። ያ ማለት ለ10 ዓመትም ላይ ያገኝ ይችላል ማለት ነው። ይሄንን ነው እነሱ አሁን እያወጡ ያሉት ማለት ነው። ስለዚህ ዜግነት በምንጠይቅበት ጊዜ ትክክለኛ መረጃዎችን ማግባት እንዳለብን ለማሳሰብ ነው። ሌላው ምንድነው ይህን ነገር እንዲቀጣጠል ያደረገው ምንድነው ወይም በደንብ ቴማው እንዲነሳ ያደረገው ሽቴርን መጽሔት ነው። የሽቴርን እና ኤሪቴል በሰሩ ዘገባ ባይዘዌ እነዚህ ዘገባዎች ናቸው እንግዲህ መንግስትን ወደ ህግ ድረስ እስከማድረግ ያደረሱት። ምንድነው ይሄ ጋዜጣ ወይም ሽቴርን የሚባለው ማጋዚን በተለይ ደግሞ ሶሻል ሚዲያ የተጠቀሙ ቲክቶክ ላይ እያስተዋወቁ ቋንቋን ሰርቲፊኬት እንሰጣለን እያሉ ለአንድ ዶክመንት እስከ 1500 ዩሮ የሚቀበሉ ማለት ነው ቋንቋ እናስተምራለን እያሉ ለአንድ ቢ1 ሰርቲፊኬት እስከ 1500 ብር እንግዲህ የተለያዩ ሀገር ዜጎችን ያው ምናልባት በአካባቢያችሁም ልትሰሙ ትችላላችሁ እንደዚህ አይነት ነገሮችን እያደረጉ ማለት ነው እስከ 1500 ብር እየተቀበሉ የቢ1 ሰርቲፊኬት በማዘጋጀት በመስጠትና እነዚህም ሰዎች ደግሞ ሄደው የዜግነት ጥያቄያቸውን በሚያቀርቡበት ጊዜ የተለያዩ ችግሮች እየተፈጠሩ ስለሆነ ከዛ አንጻር ነውና ይህንን ዘገባ ተከታትሎ መንግስት ወደ እንግዲህ ህግ ወይም ደግሞ ከፍተኛ ወዲያውኑ እርምጃ በመውሰድ እንደዚህ ተደርጓል ማለት ነው። በ2026 እንግዲህ የሽቶየር አብሴንጉንግ ወይም ደግሞ የሽቶየር ዜንጉንግ የግብር ማሻሻያ ማለት ነው ቅነሳ አሁን ተብሏል። በቡንደስ ካቢኔቱ አጽድቋል። ነገር ግን ወደ ፓርላማ ተወስዶ መወሰን አለበት። ይሄ ግልጽ መሆን አለበት። 3 ነገሮች ላይ ማሻሻያ ተደርጓል። የመጀመሪያው ማሻሻያ ምንድነው የፔንደለር ፓውሻል ነው። ፔንደለር ፓውሻል ማለት እንግዲህ ግብር ስራ የምትሰሩ ሰዎች ጀርመን 8 ሰዓት የምትሰሩ ሰዎች ግብር ታሰራላችሁ በየአመቱ። እሱ ላይ ምንድነው በተለይ ከትራንስፖርት ጋር በተያያዘ የትሬን ወይም ደግሞ ከመኪናም በትሬንም ከተያዘ ትሬንም ወይም ደግሞ መኪናም የምትጠቀሙበትን ብቻ ትራንስፖርት አለ የራሱ ምትል እሱን በምትጠቀሙበት ጊዜ የምትሞሉት ፎርም ይኖራል አይደል? ዘሽቶየር ክሌር ወይም ታክስ ዲክላሬሽን ስታሰሩ እዛ ላይ የምታስገቧቸው መረጃዎች አሉ። ለምሳሌ ከስራ ቦታዬ ከቤቴ እስከ ስራ ቦታ ያላችሁ የምታስገቡት ፓርት አለ። እሱ ላይ ሽቶየር አብዜትሰን ወይም ደግሞ ግብር ማሰራት የምትችሏቸው የኪሎ ሜትር ሁኔታዎች ከ20 ኪሎ ሜትር ሲጀምር
ያው ይሄን የምታሰቡ ሰዎች ታውቃላችሁ። ያ ከ20 ኪሎ ሜትር በላይ የሚጀምር ነው። ከዛ በታች ከሆነ ግን ብዙም ላይሰላ ይችላል። ግን አሁን አዲስ የሚወጣው ህግ ግን ማለት ነው ስቶየር ክሊሪንግ ስታሰሩ ወይም ግብራችሁን ስታሰሩ የበለጠ ከፍተኛ ግብር እንድታገኙ ይሄንን ከ20 ኪሎ ሜትር ሳይሆን በቃ የአንገፋን ግን ከጀመረበት ሰዓት ጀምሮ ኦሬሽናል እንዲደረግ ይሄ ወጥቷል። እንግዲህ ይሄ በፓርላማ መጽደቅ አለበት። ባይዘው ይሄ ጌዜትስ ኢንፎርስ ነው ወይም ደግሞ ረቂቅ አዋጅ ነው። ፓርላማ ላይ መጽደቅ ቡንደስራት ማጽደቅ ይኖርበታል እንጂ ብዙ የግብር ማሻሻያዎች አሉ። ስለዚህ ስቶየር ክሊሪንግ ስታሰሩ እያንዳንዱ ሰዓት በ38 ሳንቲም በኪሎ ሜትር ማለት ነው ይሰላል ማለት ነው። ይሄ የአንዱ የስቶየር ኤንድ ላስቱ ፓኬት ሪሊፍ ማለት ፓኬጅ ነው፣ የግብር የመቀነስ ነው። እንግዲህ መንግስት እንግዲህ አሁን ይሄን ነገር በደንብ አስበውበታል። ከ2020 እስከ 2024 ወደ 19% አድጎ ነበረ ትዝ ካላችሁ። አሁን አዲስ ነገር አለ። አሁን እንደምታዩት እንግዲህ ሬስቶራንት ውድ ነው፣ ምግብ ራሱ ውድ ነው የሚሸጠው። ምክንያቱም ይሄ ሜርቤት ስቶየር ወይም ደግሞ ግብሩ ወደ 19% አድጓል እንደምታውቁ። ስለዚህ ያ ደግሞ ብዙ ስቶየር አለ ማለት ነው። ፕራይሱ ላይ ወይም ደግሞ ሰርቪስና ጉድስ ኤንድ ሰርቪስ ላይ ፕራይሱ ይጨምራል ማለት ነው። እንደምታውቁት ዋጋው ስለሚጨምር አሁን መንግስት ይሄን ምንድነው ያደረጉት? በፓርላማ ደረጃ ሁሉም ተስማምተዋል። መጽደቅ ብቻ ነው የሚጠበቅበት። ስለዚህ ከዚህ በኋላ ዳወር ሀብት ነው። ዳወር ሀብት ማለት በቋሚነት ግብሩ 7% ላይ እንዲሆን ነው የተቀመጠው ማለት ነው። ስለዚህ ይሄ ማለት ያው እንግዲህ ሬስቶራንት ስንጠቀም የምግብና መጠጥ ላይ ያው ይቀንሳል ማለት ነው። የጀርመንኛ ቋንቋ ትምህርት ተቀጠለ ነው። የመንጃ ፍቃድ ትምህርት ዲስካውንት አለ። የአንድ ወር እንኳን ከፍሎ በዲስካውንቱ የሚመዘገብ ሰው ያው በዛው ይቀጥላል እስከ መጨረሻው ማለት 3 ወሩን በዛው መማር ይችላል። 3 ወር ነው ያሰብነው። በጣም ከገፋብን እስከ 4 ወር ልንወስደው እንችላለን። ኦልሬዲ ጃንዋሪ 5 ነው የሚጀምረው። የፊሮሻይን ኦፐራይቱንግ ሂልፈ በተለይ ደግሞ ከአዲሱ የመንጃ ፍቃድ ሲስተም ጋር የሚሄዱ ጥያቄዎችን ቶሎ በፍጥነት ከኛ ጋር መስራት ትችላላችሁ። አፕ ለሰለቻችሁ ሞራል እንዲሆናችሁ ከኛ ጋር መስራት ትችላላችሁ። ናኪልፎን ብትወስዱ እኔ ሰጀስት አደርጋለሁ። በጣም ይጠቅማል ብዬ አስባለሁ። አዲስ ዙር ምዝገባ አለ፣ አዲስ ግሩፕ አለ። በዋትስአፕ ስማችሁን ልካችሁ እንደዚህ መስግበኝ፣ ከዛ ክፍያውን ስታስተላልፉልን ደግሞ ወደ ግሩፑ እናስገባችኋለን። የማማከር አገልግሎቱ እንደቀጠለ ነው። ማማከር በቀጠሮና በቀጠሮ ብቻ ነው። የምትፈልጉኝ ሰዎች ፐርሰናሊ ማናገር የምትፈልጉ ሰዎች በኦንላይን በዙም በዋትስአፕ በአካልም ማግኘት ትችላላችሁ። ነገር ግን ያው ቀጠሮ ከያዛችሁ በኋላ ነው። ቀጠሮን ደግሞ በዋትስአፕ መጠየቅ ትችላላችሁ። ስለ ጉዳያችሁ ማማከር ትችላላችሁ። ሌላው የቢ1 እና ኤ1 ተጀምሯል። ኦልሬዲ 2-3 ክላሶችን አልፈዋል። እንግዲህ ያው ቶሎ ተመዝገቡ ብያለሁ። ሳይርቅባችሁ መማር ትችላላችሁ። በተለይ ቤአይንስ ፕሮፉንግስ ፎር በራይቱንግ የምትሰሩ ሰዎች ይጠቅማቸዋል። አይንስም ተጀምሯል። ከኢትዮጵያ ከአፍሪካ ከተለያዩ ሀገርም አይንስን ኮርስ እየተከታተሉ ነው ወንድምቶቻችን። ይህንን ጆይ እንድታደረጉም ጠይቃችኋለሁ። ሌላው የቤዝቫይ ትምህርት ነው። ቤዝቫይ 3ኛ ወር ደርሰናል። ይሄ ወር እንዳለቀ ምዝገባ ጀምራለሁ። ለሚቀጥለው የቤዝቫይ ኮርስ ገና ካሁኑ ፍላጎት አለኝ ዳኒ ቦታ ያዝልኝ የምትሉ ሰዎች ካሉ የተወሰኑ ተማሪዎችን ነው የምቀበለው። ተቀብዬ ማስተምር ይሆናል ማለት ነው። አንድ ሰው እንግዲህ ጀርመን ሀገር ልጅ ሲኖረው አባት መሆኑን ማለት ነው ያሳውቅበት ፕሮሰስ ቫተርሻፍትሳይን ይባላል ማለት ነው። እንደምታውቁት የአባትነት ማረጋገጫው የቡተሻፍትም አለ፣ እንደዛው ዞርገሬሽ የሚባል ደግሞ ሌላ ነገር አለ። የማሳደግ መብት የአባትነት ሌላ ነው፣ የማሳደግ ደግሞ ሌላ ነው። ኦኬ አሁን ምንድነው በአንዳንድ ኬዞች መንግስት አሁን አዲስ ያሳውቃል። ምንድነው በአንዳንድ ጉዳዮች ላይ አውስሌደር ቢወርደ ሱሽቲምን እንዲያደርግ ወይም ደግሞ እንዲያጸድቅ ማለት ነው። እንደምለው ያፍቃል ምናምን አባትነቱንም አውስሌደር ቢወርደ እኔ ነው የማጸድቀው ሊል የሚችልባቸው ሁኔታዎች እንዳሉ ይህንን ወደ ህግ እንዲገባ የረቂቅ አዋጅ አቅርበዋል ማለት ነው። እንግዲህ አማርኛ ትንሽ እንዳለባችሁ ኖርማሊ ህግ ሆኖ አልጸደቀም፣ ግን እንትን አድርገዋል ካሉት ኬዞች አንፃር እየጨመሩ ካሉበት ቁጥር አንፃር ይሄንን ነገር ረቂቅ አዋጁን ወደ ህግ እንዲገባላቸው አቀርበዋል። እንግዲህ ምንድነው አውስሌንደር ቢወርደ ወይም ፎሬን ኦፊስ ሊጠይቅ ይችላል። አንደኛ ሰውየው ለምሳሌ በብዛት ደግሞ የሚነሳው የጀርመን ዜግነት ካላቸው አባትየው ጀርመን ዜግነት ካለው ያው እንግዲህ ብዙ ሴቶችን ያው ወረቀት የሌላቸው ሴቶችን ያው ልጃቸው የኔ ነው በማለት ብዙ አይነት ነገሮች ሰብታቸዋል እና ከዚህ ጋር በተያያዘ ነው እና በስተት የተገኘባቸው ሰዎች ማለት ነው ያው ሊሰራቸው የጀርመን ዜግነት ይዘው ልጅ አለኝ ብለው እንትን የሚሉ ሰዎች እንግዲህ አውስሌንደር ቢወርደ ከፍተኛ ተከር የሆነ ቅጣት እንደሚጠለው እዚህ ጋር እንትን የሚለው። ሌላው ደግሞ የመተባበር ግዴታ ለማይፈጽሙ አባቶች ላይ ራሱ እርምጃ እንደሚወሰድ ነው። ይህንን
መንግስት እያሳወቀ ያለው ዲሽቱሚንግ ማያስፈልግበት ወይም አውስላንድ ቦርድ ለምሳሌ የኔን አባትነት ማወቅ ማያረጋግጥበት 3 ኬዞች አሉ። አንደኛው እኔ ትክክለኛ አባቱ ከሆንኩኝ ያ በማስረጃ ማረጋገጥ ከሆነ አውስላንድ ቦርድ ከኔ ላይ ጠይቅ ይችላል። አንደኛ። ሁለተኛ ኤሽተ ሶሲያል ፕሲዩ ወይም ትክክለኛ የሆነ ግንኙነት ካለ ከልጁ ጋር ከልጄ ጋር ለምሳሌ ትክክለኛ ግንኙነት ካለ ይሄንን አውስላንድ ቦርድ እንደ ማስረጃ ላይ ጠይቅ ይችላል። ሶስተኛ ደግሞ ምንድነው ናክቫይሲሽ አሶፋ አንትፎርቱን ፊዳስ ኪንግ ዩቨርኒንግ የልጁ ኃላፊነቱን እንደሚወስድ ማረጋገጥ ሲችል ማለት ነው። ስለዚህ ይሄንን ማረጋገጥ የሚችል ከሆነ እንግዲህ አውስላንድ ቦርድ ላይ ጠይቅ ይችላል። ግን በእንደዚህ አይነት ኬዞች በአሁኑ ሰዓት ቁጥሩ እየጨመረ ስለሆነ ያው እንግዲህ እዚህ ካላችሁ አንድ ናይጄሪያዊ ወደ 17-18 ሴቶች እነዚህ ልጆች ያው ከጆብ ሴክተር ጋር በተያያዘ ብዙ ታሪክ አለው ብቻ ታውቃላችሁ በጣም ብዙ ሰዎች እና ላይ ድረስ ወጥቶ እንዴት እንጭበረበራለን በማለት ለጊዜው በጣም እንትን ተብሎ ነበር። ሰሞኑን እንግዲህ የፐብሊክ አሬና ላይ ወይም ደግሞ እንደምታውቁት የጀርመን መንግስት ማንኛውም ያው አንግላ ሜርከል ታረጋግሽ ኦላፍ ሾልስም እንደዚህ ዲስከሽን ያደርጋሉ ከየቡንደስላንዱ ተወጣጥተው ማለት ነው ዲስከሽን ያደርጋሉና ሰሞኑን ፍሬድሪሽ ሜርስ ሜንን ከአኤርዴ ሴንዱንግ ወይም ፕሮግራም ጋር ይሄን ነገር አድርገው ከተለያዩ ቦታ ከተወጣጡ መጥተዋል። እንዲሁም ስደተኞችም ያሉበት ጥያቄዎችንም እንግዲህ ሰውየው ለማብራራት ሞክረዋል ማለት ነው። መራሄ መንግስቱ ያው በተለይ ከሽታት ቢልድ ጋር በተያያዘ ማለት ነው የከተማ ገጽታ ያበላሻሉ ወይም የከተማ ገጽታ ላይ ችግር አለ ብለው በተናገሩት በጣም አነጋጋሪና ሰላማዊ ሰልፍ ከራሳቸው ፓርቲ ድረስ ተቃውሞ እስከመድረስ መጨረሻ ላይ ይቅርታ ጠይቁ ተብለው ይሄን ነገር መዘገቤ ይታወቃል። አሁን እንግዲህ ዲፌንድ አድርገዋል ይሄንን ኮሜንት። ሰው የተረዳበት መንገድና እኔ ያልኩት መንገድ እኩል አይደለም። እኔ ለማለት የፈለኩት ይገባቸዋል። ባኖፍ ላይ የተለያዩ መንገዶች ላይ የሚደረጉ ነገሮች አሉ። እነሱ ግልጽ ናቸው፣ ልንሸፍናቸው አንችልም። በነዛ መልኩ ነው እንጂ ቀጥታ ዘረኝነት ወይ ደግሞ ስደተኞችን አታክ ለማድረግ ያሰብኩት አይደለም። እና እኔ ለምሳሌ ጀርመን ኢሚግሬሽን ትፈልጋለች፣ ሰዎች ትፈልጋለች። ግን ጀርመን የምትፈልገው ኢሚግሬሽን ምንድነው? በሽቲምት አርት ፎር ሚግራሲዮን ነው ያሉት። ለምሳሌ በጤናው ዘርፍ ላይ ምናምን ነው። እኔ ለምሳሌ እንደውም የኔ ወላጆቼ ፍሌግሃይም ውስጥ ነው ያሉት። ወላጆቼ ፍሌግሃይም ውስጥ ነው ያሉት። አሁንም ያለ ውጭ ሀገር ዜጎች ውጭ ሀገር ሻፈን አታረግም ጀርመን። ምንም ያለ ውጭ ሀገር ዜጎች ሻፈን ልታረግ አትችልም። ይሄ የታወቀ ነው። እና ያው እኔ ለማለት የፈለኩት ያን ነው እንጂ በሌላ ተወስዶብኝ ነው እንጂ ለማለት የፈለኩት ግልጽ ነው። ብዙ ይረዳዋል። በሌላ ነገር እንትን ብለው ተከላክሏል። ብዙ ሰው ያለ በመረጃ እጥረት ምክንያት ባልመጣው ኖሮ በተለይ ደግሞ የሚያስጠላቸው አውሮፓ ከመጣችሁ በኋላ የቁጭት ኖሮ አያስፈልግም። ሬዲ የሆነ ሰው ቆራጥ የሆነ ሰው በቃ እጋፈጣለሁ፣ እሰራለሁ፣ እንደዚህ ሆናለሁ፣ ስራ አልንቅም። በጣም ወሳኝ ነገር ደግሞ ስራ መናቅ የሚባል ነገር የለም። እንደዛ የሚባል የለም። ስራ ለመስራት ሬዲ ነኝ። አንድ ነገር እኔ ወጣዋለሁ ብሎ ወይም ደግሞ በትንሽ ነገር የሚከፋኝ አይነት ሰው አይደለሁም የሚል ሰው መሆን አለበት የሚወጣ ሰው። እና ሁሌ እንደምናገረው ስደት ሽርሽር አይደለም። በተለይ ሰው አሳይለም ጠይቅ ከሆነ ሽርሽር አይደለም የመጣው። ይሄ መታወቅ አለበት። ብዙ ጊዜ እኔ ሪከመንድ አላደርግም። በህገወጥ መንገድ እንትን አለማለቱ ጥሩ ነው።